ያው በመጀመሪያ ደረጃ ክብር መዝገብ ላይ መመዝገቡን አለመመዝገቡን ምናረጋግጥበት አይነት ሁኔታ አለ። ብዙ ጊዜ ልብ የማይባሉ ሞት ሲያጋጥም ብቻ የሚታወሱ ባለሙያዎች አሉ። አድነው እባላለሁ። ንፋስ ስልክ ላፍቶ 02 ክፍለ ከተማ ላይ መካኒሳ ዘላቂ ማረፊያ ቀብርና ሐውልት ስራ ነው የምንሰራው። ሰዎችን የመረራ ሐዘን ውስጥ የሚገተው ሞትና ከሞት ጋር የተያያዙ ጉዳዮች ለእነዚህ ሰዎች መተዳደሪያ ናቸው። በፊት ምንም ስራ አጥተን የነበርነው ምንም አይነት ስራ አልነበረንም። አሁን ላይ እየሰራን ያለነው ቢያንስ ለውጥ ብለህ የምትለው ከቤተሰብ ሸክምነት ወጥተህ ራስ መቻሉ ራሱ ትልቅ ለውጥ ነው። ቤተሰብ እየመራም ያለ አለ ራሱን ችሎም ያው ላጤም ቢሆንም ከቤተሰብ ምንም አይነት ነገር ሳይጠይቅ ራሱን ችሎ የሚተዳደርበት አይነት ሁኔታ ነው የተፈጠረ ያለው። ብዙ ለውጦች አሉ ራስ መቻል ራሱ በሚለው። ያው እኔ አሁን በፊት ያው እንዳልኩኝ እዚህ ስገባ ላጤ ነው የነበርኩት። ምንም ስራም አልነበረንም። ቀስ እያልን ያው ስራ እየሰራ እንትን እያልክ ስትመጣ ያው ግራ ጎንህን ታገኛለህ። ሁለትም የምትሆንበትም ሁኔታ አይነት አለ። አሁን ከሁለትም አልፎ 3 4 5 አካይ ደርሻለሁ። ስራ ማንኛውም ስራ ክቡር ነው ብዬ ነው የማስበው። እኔ እየሰራው ባለውበት ስራ ላይ ባለቤቴ ታውቃለች፣ ልጆቼም ያውቃሉ ምን እንደምሰራ። ያው ስራዬን ልደብቀው የምችለውም አይነት ነገርም አይደለም፣ የሚደበቅም ነገርም አይደለም። እየሰራሁኝ ነው ያለሁት። እየሰራኩ አሉልም እየቆፈርኩ ነው ሙሉ። ስለዚህ ራሴንም ልጆቼንም ሰርቼ እንደማስተዳደር በዚህ ስራ እንደምውል ግልጽና ግልጽ በሆነ አይነት ሁኔታ ስለምታውቅ ምንም የሚከብድ ነገር የለም። እዚህ ላይ የማህበረሰብን አንዳንድ ልማድ ማስታወስ ያስፈልጋል። የሚገለገልባቸውንና ለህይወቱ እጅግ አስፈላጊ የሆኑ ነገሮችን ለሚያቀርቡ ወይም አገልግሎት ለሚሰጡ ባለሙያዎች የሚሰጠው ስያሜ አለ። እዚህኛው የሥራ ዘርፍ ላይስ ነገሩ ምን ይመስላል? መጀመሪያ ላይ በመንገባበት ሰዓት ላይ አካባቢ የነበረ ሰው ለኛ ጥሩ ግንዛቤ አልነበረውም። ቀብሩ ላይ ስለምትመጣ አንተ ስለምትልም ገፊ አይነት ነገርም አድርጎ ሊያስብ ይችላል። ጥቁር አፈር በተነብኝ ብሎም ሊልህ ይችላል። አፈዘዘን አይነት ነገር ብሎ የሚያወራቸው ነገሮች አሉ። ሰው ጋር ያለው ግንዛቤ አነስተኛ ስለሆነ ማለት ነው እንጂ እዚህ ጋር ምንም አይነት ነገር የለም። እንትን የምትለው ሰርተህ ትመጣለህ። ያው እንደማንኛውም ሰው ረፍት ታደርጋለህ፣ መልሰህ ደግሞ ስራ እንሰራለህ። ህብረተሰቡ ጋር ያለው ግንዛቤ ብዙም አስደሳች አይደለም። በአንድ ወቅት ላይ ኮሮና በነበረበት ሰዓት ላይ አሁን ብዙ ርብርብ ነበረ። ብዙ ስራ ትሰራለህ። እዛን ሰዓት ላይ ያው ሰዎች የሚሸሹበትም አይነት ሁኔታ ነበር። ያው ኮሮና ይዘባቸው የምትሄድ ስለሚመስላቸው የኮሮና ሲቀብሩ ብሎ ነው የመጣው ብሎ ብዙም ላንተ ያላቸው አመለካከት ብዙም አልነበረም። ግን ያው እስካሁን ሰዓት ድረስ ያው ምንም አይነት ነገር እንትን ያለው የለም። እነሱም አሉ እኛም አለ። በስራዬ ላይ ባለተማመን ኑሮ እንደዚህ በግልጽ ወጥቼ እንደዚህ አልልም ነበር። ፊት ለፊትም አልወጣም ነበር። እየሰራው እየኖርኩበት እስከሆነ ድረስ ምንም አልሰረኩም፣ አልመነተፍኩኝም። ሰርቼ ራሴን ማኔጅ በማድረጌ ምንም ያሳፍረኝም ነገርም የለም። ምንም አንገቴ የምደፋበት አይነት ነገር የለም። ደስተኛ ነኝ በስራ። በእርግጥ ስራው አድካሚ ነው። ያም ሆኖ ወጣቶቹ በየዕለቱ ይከውኑታል። የሥራ ዘርፉን መርጠውና ፈልገው እንዲሁም ተደራጅተው ገብተውበታል። በዚህ ስራ ላይ 10 ዓመት ቆይተናል።
በማህበር ተደራጅተን ነው እየሰራን ያለ ነው። ከእኔና ጓደኞቼ ከመሰል ጓደኞቼ ጋር በመቃብርና በሐውልት ስራ ላይ አገልግሎት እየሰጠን እንገኛለን። ስራ በሚመጣበት ሰዓት ላይ መረጃ ከእድር አባላት ሊደርሰን ይችላል፣ ከሃይማኖት አባቶች ሊደርሰን ይችላል። ስርዓቱ ሂደት አለው። ዝም ብሎ በዘፈቀደ የሚፈጸም ነገር አይደለም። ያው መንገድ ክራውድድ ላይሆን ስለሚችል ቀብር ላይ 6 ሰዓት ተፈልጎ ላይደርስላቸው ስለሚችል ብቻ ሰዎች በእድር አባላቶቻቸው አማካኝነት በስልክ ደውለውንም ሊያዙ ይችላሉ። አለያም ደግሞ እዚሁ መጥተው ቀብሩን በማስመዝገብ ስራውን እንጀምራለን። ስራ ሂደት የሚደርሰን ከእድር አባላቶችና ያው ከአካባቢ ከሃይማኖት አባቶችም ከአካባቢው ህብረተሰብ ጋር እኛ ያለንበት ድረስ ይመጣል እንጂ እኛ ስራ ፍለጋ የትም አንሄድም። አንዳንድ ጊዜ ብዙዎች የሚያስፈራ ብለው በሚጠሩት በዚህ ስፍራ ውስጥ ዘና የሚያደርጉ ገጠመኞችም አይጠፉም። አንዴ ስንቀብር በአፈር ታዘዘን። ከዛ በኋላ ዘጋይተን ጨርሰን ቀብሩ መጣና እኔ ወዲያው እንደገባው ነው አቀባበር ምንም አይነት እንደሆነ አላውቅም ነበረ። ከዛ አስከሬኑ መጣና ልናስገባ ስንል እኔና ጓደኛዬ ግራና ቀኝ ገባን። ከዛ በኋላ ሲይዛት እጇን እኔ አስከሬኑን እጁን ሲይዘው ደረቀብኝና ለቅቄው ከዛ በኋላ ቤተሰብ አንጠልጥሎ አውጥቶ በጥፊ መቶ ምናምን እንትን ብሎኛል። የመጀመሪያው ገጠመኝ ይሄ ነው። ያው ቀብር በአካልም በስልክም የሚታዘዝበት አይነት ሁኔታ አለ እና ቀብር ያዙንና ጉድጓድ እያዘጋጀን ከቀብሩ ራስጌ ጋር የሚቀመጥ የሟች ስም አለ ምልክት እና ጊዜያዊ ምልክት ለማስቀመጥ ብለን የሟች ስም ስንጠይቀው ሰውየው የራሱን ነበር የተናገረው። ከዛ የሰውየውን ስም ጽፈን ጠበቅንና አስከሬን ከመጣ በኋላ ከተቀበረ እንትን ካለ በኋላ ምልክቷን ስናስቀምጥ አጠገባችን የቆመው ሰውዬ ነው እና እሱ ደንግጦ በዛው ሞቶ የሚቀሩላ ላይ መሰለው የቀየረው አይነት ነገር መሰለው። በጣም ነው የደነገጠው። ስንሰራ በተራ ነው የምንሰራውና አንድ ጓደኛ እንዳጋጣሚ አንድ ስራ ሰራ። አንድ ቤተሰብ ከአንድ ቤተሰብ ማለት ነው ሐውልቱን ሰራ ደገመና ሌላ ቤተሰብ እንደ ቻንሱ ነው እሱ ጋር ደረሰው። ሁለተኛ ሰራ ከአንድ ቤተሰብ ነው ይወላ። ሶስተኛ ሞተባቸውና እነዚያ ሰዎች ቀብር ሲያስዙ ቻንሱ ነው እሱ ጋር ደረሰ ጓደኛዬ ጋር ማለት ነው። ሶስቱንም ሰራና መጨረሻ ላይ ደውሎ ሳንቲም አንጡልኝ ሲል ሶስቱንም ስልክ ይዟል ሰዎቹ። አንተ ገፊ ሁለተኛ እኔ ስልክ ላይ ብደውል አንተን ነው መጥቼ የምቀብር፣ ቤተሰቦችን በሙሉ ገፍተ ጨረስካቸው። ቁፋሮ ላይ ነበርን እየቆፈርን ከፊት ለፊታችን የሟች ቤተሰብ እየመጡ እና አንድ ጓደኛዬ በጣም ጥቁር ነው፣ ጥርሱ ነው የሚታየው። በፓንት ነው ሙቀት ነበር፣ በፓንት እየቆፈር ነበር። ጉድጓዱን እስቲ ለካው ብለን ውስጥ ተኝቶ የሟች ቤተሰብ ደግሞ ደርሷል እኛ ጋር። ልክ ድምጽ ሰምቶ እሱ ቀና ሲል ሰዎቹ በርግጎ አስክሬን የተነሳ ነው የመሰላቸው። ከዚህ ግቢ የሮጡ እቤታቸው ሁሉ ነው ያረፉት። እቤት ደርሶ ነው የደወሉልን። ምንድነው የተነሳው? ኧረ እባካችሁ ሰው ነው ብለን ብንከተላቸው ሁሉ እናንተ ከመንፈስ ጋር ነው የምትኖሩት ያሉን ገጠመኝ መቼም አልረሳውም። ገና ሰውየው ህይወቱ ሲያልፍ ያው ዋጋ ለማጣራት ነገ እንዳንቸገር ፕሮግራሞችን ኦርደር ለማድረግ ፈልገን ነው ናም ብሎ መጥቶ የሚያጣራ አለ። በዛን አጋጣሚ ግን ያለው ሰውዬ እንትን ሲል ራሱም የመጣበት አይነት ሁኔታ አለ። ሲያጣራ የነበረው ሰውዬ ማለት ነው። እንዲህ ቀብር ቆፍረን መተን እንደዚህ ቁጭ ብለን ነበረ እና የ9 ሰዓት ቀብር ነው። ሰዎች መተው ቁጭ ይላሉ ግቢ ውስጥ እና እንዲህ ቁጭ ብሎ አንድ አባት ናቸው እና እያወራን ስለ ስራ ስለምን ስለሳቸውም በቃ ስለ ግቢው ሁኔታ ምናምን እያወራን ነበር። እንዴት ነው ስራ አይቸግራችሁም ወይ ምናምን እያሉ አንዳንድ ኢንፎርሜሽን እየተቀያየርን ነበር እና ስራችን ትንሽ የሚያስቸግረው ለአማች የማይሆን ስራ ነው አልኳቸው። አረ ምን ችግር አለው እሷ አምናበት ከገባሽ ምናምን ነገር ብሎ ብዙ ነገር አወሩ። አሁን ለምሳሌ አልኳቸው እርሶ ልጅ አሎት አልኳቸው። አዎ ሴት አሎት? አዎ። እና በቃ አሁን የእርሶ ልጅ እኔ ባገባ ይቀበላሉ ስላቸው ቻው እንኳን አላሉም። አይላንዳቸውን የሚጠጡትን አስቀምጠው ተነስተው ሄዱ ቀብሩን ሳይቀብሩ።
የምሬን ነው የምላችሁ፣ ቀልድ አይደለም። አይላንዱን ሁሉ አላነሱትም። አስቀምጠው ነው ቀብሩን ትተው ቀጥታ የሄዱት። ጠዋት ተነስተው ስራ ብለው የሚወጡት ወደ መቃብር ስፍራ ነው። በዚህ የመቃብር ስፍራ ቁጭ ብለው ስራ እስኪመጣ ይጠባበቃሉ። ሟችን ማስተናገድ ለእነሱ የላባቸው ዋጋ የሚያገኙበት፣ ቤተሰባቸውን የሚያስተዳድሩበት ሙያቸው ነውና። ቦታው ላይ ብዙ አይነት ሰዎች ይመጣሉ። አቅም ያለው ሰው ይመጣል፣ አቅም የሌለው ሰው ይመጣል። እነዛን ሰዎች እንደሌላቸው እኛም እናውቃለን። በምንረዳበት ሰዓት ላይ ምንም መክፈል እንደማይችሉ ያለውን ሁኔታ አይተን ከተገነዘብናቸው በነፃ የምንቀብርበት አይነት ሁኔታ አለ። በስራ ህይወት ላይ በምሰራበት ሰዓት ላይ አንዳንድ ጊዜ ሰዎች አርፍደው የሚመጡበት ሰዓት አለ። ሰዓት 4 ሰዓት ሆኖ ለ6 ሰዓት ቆፍርልኝ ሊልህ ይችላል። ያው ስለማያውቅ ነው። እዚህ ቀብር ተቆፍሮ ተዘጋጅቶ አይቀመጥም። መጀመሪያ መጥቶ ቀብር ስርዓት መኖሩን ከተናገረ በኋላ ስለሆነ ቁፋሮ የሚጀምረው። አርፍዶ ይመጣ 4 ሰዓት አሁን ለ6 ሰዓት በምንም አይነት ሁኔታ ላታደርስ ትችላለህ እና እስከ 6 ሰዓት በሚደርስበት ሰዓት ላይ ለማድረስ ብለ አንተ በምትታገለው ትግል እንትን በምትለው ነገር ላይ አስከሬን ቀድሞ ሊመጣ ይችላል። አስከሬን ቀድሞ ይመጣና ጉድጓድ አላለቀም፣ እዛ ጋር ተቀምጦ እዛ ጋር ያለው ለቀብር የመጣው ህብረተሰብ ደግሞ ምንም ያውቀው ነገር የለም። ያው በቃ ዝም ብሎ ታች ያለውን አይነት ነገር ነው ቀጥ እንትን የሚለው። እነኚህ ናቸው ጉድጓዱ ሳያዘጋጁ ምን ሳይሉ ምናም ብሎ ብዙ ጫና ይመጣብሃል። ሰዎች ሊሰድቡ ይችላሉ፣ ሊጣላህም የሚችል ሰው ይሞክራል እና ያ ሰውየው አርፍዶ በመምጣቱ ነው። ቤተክርስቲያናውን ለምሳሌ ጸበልተኞች አንዳንድ ጊዜ ናን ነገር ለጸበል ይመጡና ናን ምንም አይኖራቸው ሰዎች የሚያርፉበት ሰዓት አለ። እዛን ሰዓት ላይ እዛ አካባቢ ያለው ህብረተሰብ በመዋጮም ይሁን በምንም አዋጥቶ ተሰብስቦ ይዞት የመጡት ነገር ካለ አለ። አለበለዚያ ከሌለም ግን አምጡ ብለን ይሄን አለም አናስጨንቃቸውም። በነፃ የምንቀብርበት ሁኔታ አለ። ሞት የሚለመድ ነገር አይደለም። ሁል ጊዜም ማለዳ አዲስ ነው። ተላምጄዋለሁ ብዬ የምለውም ነገር አይደለም። ያው ዞሮ የኦርደር ጉዳይ ነው እንጂ መሞቴ እንደማይቀር አውቃለሁ። ሁል ጊዜ ያው እዚሁ እየቀበርኩኝ እንደዋልኩኝ እድሜ ልክ እየቀበርኩ እኖራለሁ ብዬ አላስብም። መሞቴ እንደማይቀር አውቃለሁኝ። ምንም የሚያስፈራ ነገር የለውም። በስራዬ ደስተኛ ነኝ፣ እወደዋለሁኝ። እንዲህ እያለ የዕለት ስራው በዚህ መልክ ይገባደዳል። ቀኑን በስራ ያሳለፈ ሰው ለማረፍና ውሎውን ለመተረክ ወደ ቤተሰቡ እንደሚያቀናው ሁሉ እነሱም የዛሬ ውሏቸውን ያስባሉ፣ ለነገ ስራቸውም ይዘጋጃሉ። ሕይወት መልኳ ብዙ ነው።